ብዙ እየለፋችሁ ብዙ እየሰራችሁ ብዙ እየደከማችሁ ነገር ግን በረከት በማጣት እየተሰቃያችሁ እየተፈተናችሁ ገንዘብ አልበረከት ያላችሁ ኑሯችሁ ሕይወታችሁ ላይ በረከት ያጣችሁ ውድ ኦርቶዶክሳውያን ይህንን አሁን የሚያሳያችሁን ቪዲዮ በተረጋጋ መንፈስ ሆናችሁ አዳምጡ። ለወዳጅ ለጓደኛ ሼር አድርጉ። በዚህ ነገር የሚቸገሩ በዚህ መንገድ የሚፈተኑ ሰዎች ሁሉ እንዲለወጡ እንዲቀየሩ ሁላችንም ኃላፊነት ልንወጣ የራሳችንን ከኛ የሚጠበቀው ልናደርግ ይገባል። በቀጥታው ወደ ቪዲዮ እወስዳችኋለሁ። በጥሞና አዳምጡ። በረከት ማጣት ማለት አንደኛ እንሰራለን ምንሰራው ግን ከእጅ ወዳፍ ይሆንብናል ባለነው የኑሮ ልክ ማለት ነው። ለምሳሌ የ40 ሺህ ብር ቤት ተከራይቶ የሚኖር ሰውና የ7 ሺህ ብር ቤት ወይም የ6 ሺህ ብር የ10 ሺህ ብር ቤት ተከራይቶ የሚኖር ሰው ሁለቱ ገንዘብ ይፈልጋሉ። ያኛውም በቃኝ አቅም ይሄኛውም ገና ነኝ ይላል። ገና ነኝ ብቻ ሳይሆን የለኝም ብሎ ሊያስቡ ይችላል። እና የቤት ኪራይ ከፍለው አስቤዛ ገዝተው ምን ብለው ሁሉ ነገር አድርገው ለትራንስፖርት ቁጥ እያሉ እንደምንም ቆጥበው የሚሄዱ ሰዎች አሁንም ከእጅ ወዳፍ ነው የሚሆንባቸው። አስቡት። የ40 ሺህ ብር ቤት ተከራይቶ የ30 ሺህ ብር ቤት ተከራይቶ እየኖረ ቤቱ 3 ክፍል 4 ክፍል ሊሆን ይችላል። ልጆች ሊኖሩት ይችላሉ። ብቻውን ሊሆን ይችላል፣ ወይም ሴትም ልትሆን ትችላለች። ብቻ በአጠቃላይ በእንደዚህ አይነት ክፍያ እየኖሩ ከእጅ ወዳፍ ነው የምኖረው ይላሉ። ዝቅ ብሎ መኖር ይከብዳቸዋል። አንዴ ወጥተዋል። ዝቅ ብሎ መታየት ስለሚከብዳቸው ባሉበት ቦታ ሆነው ራሳቸውን እንደምንድን ነው የሚያዩት? ከእጅ ወዳፍ እንደሚኖር ሰው፣ ኑሮ እንዳልተሻሻለ፣ አሁንም ተጨማሪ ሌላ ድሃ መቀማትም ፍርድ ማጓደልም ወይም ቀምቶ ማምጣትም በአቋራጭ መክበርም ከሆነ ያንን ነገር እንዲቀጥሉበት ነው የሚያደርጋቸው። ጭንቀቱ በዛው ይጨምራል ማለት ነው። በረከት ማጣት በህይወታችሁ ውስጥ ሲመጣ ለወንጀል የተቃረባችሁ ነው የምትሆኑት፣ ለኃጢአት የተቃረባችሁ ነው የምትሆኑት። እና በረከት ማጣት ማለት በባንክ ተቀማጭ ዲፖዚት የሆነ ገንዘብ አለማግኘት እንደማለት ነው ብላችሁ አስቡ። የምታመጡት ገንዘብ ወር አልሞላ ካለ በረከት የለውም ይባላል። ኬሳችሁ ውስጥ እውነት 5000 ብር ይዛችሁ ከመስሪያ ቤት ወደ ቤት ስትመላለሱ 5000 ብሩ ሳይጎድል ከወር እስከ ወር ብትቆዩ በረከት አለው አይደል የምትሉት? ለምን? ከወር እስከ ወር በትራንስፖርት ስለማትከፍሉ ወይም በመስሪያ ቤት መኪና ስለምትሄዱ ነው። ሌላው ደግሞ ወጪ ብዙ ስለማታወጡ ቆጥባችሁ ስለምትጠቀሙ ሊሆን ይችላል። ግን 5000 ብሩ እንዴት እንደጠፋ ሳታውቁት ማታ ግብት ብላችሁ ምን ያጠፋሁት ምን እንዳደረጋችሁ ታውቁታላችሁ። ማንን እንደጋበዛችሁ ምን ገዝታችሁበት እንደሆነ ምናምን ከ5000 ብር ወደ 1000 ብር እንዴት እንደጎደለ ታውቁታላችሁ። ግን በረከት የለውም ለማለት ነው አፋችን የሚቀነው። ምክንያቱም የገዛችሁት ነገር ህሊናችሁን፣ ውስጣችሁን፣ ማንነታችሁን ስለማያረከው ደስ አያሰኛችሁም። ድንገት ነው የገዛችሁት። አንፕሮግራምድ በሆነ መንገድ ነው የገዛችሁት። አንፕሮግራምድ ማለት ዝግጁ ሳትሆኑ ቡቲክ ላይ የተንጠለጠለ ልብስ ሊሆን ይችላል፣ የሆነ ዕቃ ሊሆን ይችላል። ገንዘቡ በማይረባ ነገር ወጣ ብላችሁ የምታስቡት ዕቃው እኮ የሚጠቅማችሁ ሊሆን ይችላል። ግን ያለ ወቅቱ የመጣ ዕቃ ነው። አበባ ማስቀመጫ በተቸገራችሁበት ሰዓት ትገዛላችሁ። የአበባ ማስቀመጫ ውድ በሆነ ዕቃ። እሺ፣ ፎቶ ቤት ሄዳችሁ እንደዚህ ቄንጥ ያለው ፎቶ ማም ትነሳላችሁ። ኑሮ ተወዶ እየየ ሲዳላ ነው አይደል? ሁሉ ነገር እኮ ሲመች ነው። ስለዚህ ኤክሰስ የሚባሉ ትርፍ የሚባሉ ነገሮች ኤክስትራ የሚባሉ ነገሮችን ለጊዜው ያዝ እናደርጋለን ከእጅ ወዳፍ ከሆነ ኑሮ። እሱንም ግን በዛው ኑሮ ውስጥ ሆነን አሁንም ቅንጡም ያምረን ከሆነ መሽሞንሞን የሚያምረን በድህነት ውስጥ ሆነን እንደው ሽሮ አልበላም ብላችሁ ተደብቃችሁ ትክ የምትለዋን ሽሮ ንቃችኋት እንደው እንደምንም ብዬ ምንማ ሽሮ አልበላም ብላችሁ እንትን የምትሉ ከሆነ አዎ ከእጅ ወዳፍ ትኖራላችሁ። እንደናንተ አይነቱ ገንዘብ ባያገኝ ይሻላል ያስብላል በእግዚአብሔር ፊት። አንዳንድ ሰዎች አያመሰግኑም። ለዚህ ነው በረከት የማያገኙት። አስራት አይወጡም። ለዚህ ነው በረከት የማያገኙት፣ የማይበረክትላቸው። በመተትም እንደዚህ ሊሆን ይችላል። አሁን ከምላችሁ መንፈስ ሲገባባችሁ ይቀማል። ቀሚ መንፈስ ነው። ለምን አገኘች የሚል ሊሆን ይችላል። ይሄ ነገር ለምን ሞላላት፣ እንዴት አገኘችው? ኢቭን ያ የጎረቤት መተትም የጓደኛ መተትም ሊሆን ይችላል። የሆነ ሰው እናንተ ላይ መንፈስ ባይልካባችሁም እንኳን ለሰውየው ጥያቄ እኮ ነው። ሰውየው ጥያቄ ነው። በቃ ያቺ ሴትዮ ወይም ትጠይቃለች፣ እንዴት ግን ይሄ ሁሉ ገንዘብ፣ መኪና፣ ቤት ከምን አግኝታ ነው? ከየት አባቷ አምጥታ ነው? ከየት አባቷ አምጥቶ ነው እንደዚህ የሚያደርገው ምናምን ይላሉ። ያ ለእነሱ እንቆቅልሽ የሆነባቸው ነገር መልስ ሊመልስላቸው መንፈሱ ከእነሱ ላይ ተነስቶ እናንተ ጋር ይመጣና እንዲህ እኮ አግኝታ ነው ብሎ ይነግራቸዋል። እነሱ ደግሞ ግምት ይመስላቸዋል የነገራቸው መንፈሱ የነገራቸው ነገር። ከዛ እንዲህ ሊሆን ይችላል እኮ ስትል በኋላ ስትሰማ የስ አግኝቼዋለሁ እኔ እኮ ገምቼ ነበር ትላለች። መጀመሪያም በክፋትና በመቀኝነት ስለሆነ እንዴት እንደዚህ አገኘች ያለው ያ የክፋቱ መንፈስ ይሄድና ጠርቶ ይመጣል። አሾክሿኪ መንፈስ ይሆንላታል ማለት ነው። ከኔ ጋር ናችሁ?
ስለዚህ ከእጅ ወደ አፍ የሚባለው ያ ነው እና የማታመሰግኑ ሰዎችን ትንሽ ልበላችሁ እስቲ። እችን በደንብ አዳምጡ። እየሰራችሁ እንዴት ነው ስራ ሲባል ምንም እኮ የለውም በቃ ዝም ብሎ እኮ ነው ከእጅ ወደ አፍ ነው ስትሉ እንደዛው ያደርገዋል። እዛው ያደርገዋል። ለምን አላመሰገንም? ተመስገን እግዚአብሔር ይመስገን ይኸው እየኖርን ነው ክብሩ አይጓደል ነው ስትሉ አንደኛ ባለበት ሰላማችሁ ይጠበቃል። ባይሆንም እንኳን እግዚአብሔር ይጨምርላችኋል። ለምን አመስግናችኋል። ግን እየሰራችሁ ገንዘባችሁ ደሞዛችሁ ጥሩ ሆኖ ቤተሰብ እያስተዳደረ ገና ለገና አበድረኝ ይሉኛል ብለው ፈርተው እንዴት ነው ስራ ሲባሉ ምን ኧረ በስመ አብ እንደውም ትቼው ሌላ ስራ ልሰራ እንደውም ማያዋጣ ስራ ይላሉ። ስራውን እንዳይቀሟቸው ወይም ካጠገባቸው ስጋ ቤት ከከፈቱ ስጋ ቤት እንዳይከፍቱ፣ ቡቲክ ከሆነ ወይም ስቴሽነሪ ከሆነ ወይ ደግሞ ህንፃ መሳሪያ ከሆነ አጠገባቸው ያ ነገር እንዳይከፍቱባቸው ወይም እንዳይጋሯቸው ስራቸውን ያጣጥሉታል። ምንም የለውም ይላሉ። ከዛስ ራሱ ስራው ምንም አይሆንም። ምንም አንሳችሁ በቃ ምንም የሌለው ይሆናል። በረከት ያጣል። ራሳችሁ በራሳችሁ ሟርት ትሆናላችሁ። ልክ በመስታወት መልኳን ያይች በቡዳ ራሷ እንደምትበላ ሴት በተደጋጋሚ መልካችሁ በመስታወት ስታዩ ራሳችሁን እንደምታመነምኑ ታውቃላችሁ። የመክሳት ባይዘው ሸንቀጥ ትላላችሁ ያልኩ አይደለም። በቡዳ ራሳችሁን እንደ አሞሌ ጨው ነው የምትለምጡት፣ እንደ ላም አሞሌ ጨው እንደምትበላው ማለት ነው። መጥፎ ነው በመስታወት ራስ ማየት። ልክ እንደዛ በራስ ላይ ማማረት ነው እና አታመሰግኑም። አብዛኛዎቻችሁ አናመሰግንም። ራሴንም ልቀላቅል አመስጋኞች አይደለም። አመስጋኝ አማሳኝ የሚባል ነገር አለ። ሌላውን ሰው አይደለም ራሳችሁ። ሌባ ላመሉ ዳቦ ይልሳል። ምን ማለት ነው? ልክ አሁን እንዳልኳችሁ እኮ ነው። ሌባ ላመሉ ዳቦ ይልሳል ማለት የሆነ አብሮ ተባባሪ ለመምሰል ይላል። ቀስ ያለ አብሮ ይገምጣል ይላል። ግን ያ የሰው እንጀራ ያህል እና ሌላው እናንተ ራሳችሁ ደግሞ በረከት ያጣችሁ ሰዎች ማለት ነው። ሁልጊዜ የሰውን ስለምትመኙና እናንተ ራሳችሁ ያላችሁን ነገር ስለማታሳድጉ እግዚአብሔር እንዲያሳድግላችሁ ስለማታመሰግኑ የሰውን ስለምታዩ የእናንተ ይመነምናል። የሰውን የምታዩበት መንገድ ቀና አይደለም። ደሷ እግዚአብሔር እንዲያልፍልኝ ባደረገ ስትሉ ደስ ይላል። ችግር የለውም። ማን እግዚአብሔር? ቆይ እስቲ ድሏል ሰደው እንዴት አባቷን ይሄን ሀብት ያገኘችው እንዴት ነው እሱ ይሄን እንደዚህ ያገኘው ብላችሁ ደግሞ ስትሄዱ እናንተ ስትሉ የእናንተንም ይዞ የሚጠፋ መንፈስ ይዛችሁ ሸምታችሁ ትመጣላችሁ። በእንቅርት ላይ ጆሮ ደግፍ ማለት ይሄ ነው። በእንቅርት ላይ ጆሮ ደግፍ። እናንተም መጀመሪያም ድሃ ያደረጋችሁ መንፈስ ይኖራል፣ ወይም ድሃ ያደረገን ይኖራል። መልሶ ደግሞ እንደገና የሰውን ለመስለብ ደግሞ ድሃ የሚያደርግ መንፈስ አፍሰን እንመጣለን ማለት ነው። እሺ፣ ስለዚህ በረከት ማጣት ማለት አለማመስገን ማለት ነው። አስራት አለማውጣት ማለት ነው። ያለንን ደግሞ አጥብቀን አለመያዝ፣ ፕሮፌሽናል መሆን ማለት ነው። በአንድ ነገር ላይ ፕሮፌሽናል መሆን። ሶስተኛ መንፈስ እንደተላከብን ከሰው መተት እንደተላከብን ማሳያ ምልክቱ ጀምረን አለመጨረስ ነው። መተት ብቻ አይደለም፣ አጠቃላይ ከሰው እንደመጣብን መንፈስ ምልክቱ ጀምረን አለመጨረስ። ስንቶቹን ስራዎች? ሁሉንም ስራዎች ጀምረን አለመጨረስ። በቃ ጀምረን ማንጨርስ ከሆነ ሄደን ጥግ ደርሰን የሚቋረጥብን ከሆነ ልክ እንደ ህፃናት የደረደሩት የሆነ ነገር ይደረድሩና ላይ ከደረሰ በኋላ ድርምስምስ ይላል። ልክ እንደዛ የቃቃ ጨዋታ ይሆንባቸዋል። ላይፍ ራሱ ባለፈው እንደዚህ ጀምሬ ነበር፣ እሱም ዘጋሁት፣ ንግድ ፈቃዱ እንደዚህ ያሰቃዩ፣ አሁን ደግሞ እዚህ ጋር ደግሞ ጀምሬ እንደዚህ እየመጣብኝ ነው። ምንድን ነው እሱ? ማን ነው የዋለብኝ? ምናምን በቃ ማሰብ ትጀምራላችሁ። እኔ ምንም አላደረኩም፣ አስራት አወጣለሁ፣ ቤተክርስቲያን እረዳለሁ፣ እንደገና ሰው የሰውን አላይም ትላላችሁ። ደግሞ ራሳችሁን ስታነጹ በአንድም በሌላ መንገድ በቃ ሰው እንዳደረገባችሁ እንጂ ለመረዳት የምትሞክሩት እናንተ ጋር ጉድለት እንዳለ ለማወቅ አትሞክሩ። በነገራችን ላይ እንደዚህ የሆናችሁት መንፈስ ስለተላከባችሁ ብቻ ሳይሆን የተላከው መንፈስ እናንተ ላይ ስልጣን ስላገኘም ጭምር ነው። ደጋግሜ የምናገር ይሄንን ነው። እናንተ ላይ መንፈስ እንደተላከ እሙን ነው፣ የታወቀ ነው። ይላካል ነው ይላል። ምክንያቱም የዛተባችሁ ሰው እንዳልታውቁ ትችላላችሁ። ሰው እንደማይተኛላችሁ ልትገምቱ ትችላላችሁ። የተላከው መንፈስ ግን እናንተ ላይ ስራ ሲሰራ እናንተም እጃችሁን አጣጥፋችሁ የተቀመጣችሁት ማለት ነው። ምን ማድረግ እንዳለባችሁ እንኳን ማገናዘቢያ ጊዜ እንኳን የላችሁም። ጠዋት ትወጣላችሁ፣ ማታ ትገባላችሁ። ሰንበትን ሽራችሁ ስራ ትሰራላችሁ፣ እሁድም ጭምር ማለት ነው። ግዝት በዓላትን ሽራችሁ ስራ ትሰራላችሁ።
ዋናው ስራ ነው፣ ዋናው ጤና ነው። ምን ሄዶ ማስቀደስ አይደለም ትላላችሁ። ልጆቻችሁም እሑድ ሄዶ አያስቀድሱ። በሰንበት ቀን ልብስ አጠባ ነው። የመንግስት ሰራተኞችም ሄዶ ጠዋት ሄዶ አስቀድሶ መጥቶ እንኳን ልብስ ማጠብ እንኳን አንድ ነገር ነው፣ እንደው ባይፈቀድም ግን ሁሉን ነገር ሽረን ኦርቶዶክሳዊ የሆኑ አካሄዶችን ትተን በስራ ቦታም ታማኝ አይደለንም። ጉቦ ልንበላ እንችላለን፣ ልንሰርቅ እንችላለን፣ በዝሙትም ልንወቅ እንችላለን። ከአለቃ ጋር፣ ከሴቶች ጋር፣ ከወንዶች ጋር በአጠቃላይ ለአንደበታችንም ጠባቂ መላክ የለውም። እንደ ገራጅ በር የተከፈተ ነው። ለሐሜትም ለስድብም ለምኑ ማላገጥ ነው። ግንቦት አንድ ነች ብሎ ጭፈራ፣ ትንሣኤ ነው ብሎ ጭፈራ። በቃ ህይወታችን መንፈሳዊ ህይወቱን የሚኖር ሳይሆን በመንፈሳዊ ህይወት አሳቦ የሚበላ ማለት ነው። አሳቦ መብላት እንደዛ ስለሆነ ህይወታችን መንፈሱን ያስተናግደዋል። ይገባል በደንብ አድርጎ ተላሉ ቁጭ ይላል። እግሩን ዘርግቶ ያንን የታዘዘውን ስራ ይሰራል። እግሩን የፍልስፍናውን መጽሐፍ ያነብባቸዋል ማለት ነው። አርግ የተባለው በሙሉ ዋው የተመቸልብ አገኘው። በቃ ይሄ ማን ችግር አለው ነው ብሎ አሁን ምንድነው የሚጀምረው ይልና ወዲያውኑ ስራው መስራት የሚጀምረው ለዚህ ነው። መንፈስ በተላከበት ቀን ቶሎ ስራ ከጀመረ በትክክል ያ ቤት ለዚህ ነገር ዝግጁ ነው ማለት ነው። ጥናትም አያስፈልገው። አይሰግዱማ። ስዕሉ ለሳምፕል ነው የተሰቀለው። ጸበሉ ለሳምፕል ነው በር ላይ የተቀመጠው። ጸሎት ክፍል የለ። ቢኖርም እንኳን ሰነፍ ነው አብዛኛውን ህዝብ። የቄስ ዘር ነኝ ይላል፣ ሃይማኖተኛ ነኝ ይላል፣ ድሮ እኮ አስቀድስ ነበር ምናምን ብሎ በታሪክ ነው በጀብድ ነው የሚኖረው። ስለዚህ እንደመጣ ምንድነው በቃ ወደ ስራችን ነው የሚሉት መናፍሶቹ። ጸዋሚ ጸላይ ከሆኑስ ቤተሰቡ ኦኬ ቆይ ተረጋጋ። ጥግ ጥጓን ኮርኒሷን እየሄዱ እንዳይነካቸው ራሱ የተባረከው ዕቃ በስማን ብለው ምግቡን ሲበሉ ለከፉት ይላሉ። እነሱም እኮ እኛን ለከፉት ነው የሚሉን እኮ። እኛ በስማን ብለን ስንበላ ምግቡ ለእነሱ እንደተለከፈ ነው የሚቆጠረው። አልበላ እንደሸመረዛ ይላሉ። ዝክር ስታመጡላቸው መንፈስ ያለባቸው ሰዎች የዝክር ምግብ ስታመጡላቸው እንዴት ይላሉ? አቀምስልሽም ይላሉ። ለምን? ለእነሱ ያ እንደመለከፍ ነው። እኛ ደግሞ ውሻ ሲነካው አጋንንትም ወይ ሌላ ነገር ሲነካው ምግቡ ተለከፈ፣ ዝንብ ሲያርፍበት ተለከፈ እንላለን። ምንድነው መናፍስት የምንጾምበት የምንጸልይበት ቤት ውስጥ ከገቡ ህይወታችንን በዛ የታጠረ ከሆነ እግዚአብሔርን የሚፈራ ቤተሰብ ከሆነ ገና ከበር ነው ማንኳኳት እየፈራ እየተንቀጠቀጠ በመስኮት በጓሮ በቀዳዳ ነው የሚገባው፣ በአቋራጭ ነው የሚገባው። ለዚህ ነው ክርስቶስ የበጎች እረኛ በበር ይገባል፣ ሌባው ግን በመስኮትና በጓሮ ነው የሚገባው፣ ባልተፈቀደ መንገድ የሚገባው እረኛ ስላልሆነ ነጣቂ ተኩላ ስለሆነ እንደፈለገ ገብቶ ማተራመስ ከቻለ በጣም ደልቦ ነው የሚወጣው። ለመምህራችን በእውነት ለመምህር ተስፋዬ እግዚአብሔር አምላካችን ረጅም ዕድሜን ያድልን። በእውነት ይሄ በጣም ወሳኝ መልእክት ነው፣ ወሳኝ ትምህርት ነው። ዛሬ ብዙዎቻችን በረከትን እያጣን ካለንበት መንገድ ብዙ ገንዘብ ይዘን በነገራችን ላይ ብዙ ገንዘብ ትርፍ የሆኑ ገንዘቦችን ይዘን የምንጨነቅ፣ የምንሸበር፣ የምንቸገር በጣም ብዙ አይነት ነገሮችን የምንመለከት ሰዎች አለን በህይወታችን ውስጥ። እነዚህ ሁሉ ዝም ብሎ የተከሰቱ ነገሮች አይደሉም እና በዚች 12 ደቂቃ ቪዲዮ ውስጥ በጣም ብዙ ነገር የተማራችሁ ይመስለኛል። በተለይም ደግሞ የመናፍስትን ውጊያ የተረዳችሁ ሰዎች ማድረግ የሚገባችሁን ነገር በደንብ ልትረዱ ይገባል። ዛሬ የመናፍስትን ውጊያ የተረዳ ሰው አስራት በኩራት መስጠት አለበት አትሰጥም የሚል ንግግር ውስጥ መግባት አያስፈልግም። የበረከት ስራ ውስጥ መሳተፍ አለብህ የለብህም ተብሎ ሊነገረው አይገባም። በቃ ምክንያቱም የህይወታችን አንዱ አካል ነው። አስራት በኩራት ምጽዋት የምንላቸው ነገሮች፣ መባ፣ የበረከት ስራዎች፣ መንፈሳዊ ተግባራት ውስጥ መሳተፍ ግዴታ አንድ ኦርቶዶክሳዊ ሊያከናውኑ ሊያደርገው የሚገባ ነገር ነው። አሁን በዚህ ሰዓት ላይ ይሄን እንደዚህ አድርጉ እንደዚህ አታድርጉ የሚባሉ ጉዳይ ውስጥ መግባት አይጠበቅብንም። እግዚአብሔር ባወቀ መልካም የሆኑ ነገሮችን በሙሉ ልናደርግ ይገባል። ሰዎችን ማገዝ ካለብን፣ መርዳት ካለብን አቅማችን የሚችለውን ሁሉ ልናደርግ ይገባል። በተለይም ደግሞ በቤታችን ውስጥ ያለውን ህይወታችንን በደንብ በጸሎትና በመንፈሳዊ ምግባራት መሰረት ላይ ካደረግን የትኛውም መናወጥ፣ የትኛውም መከራ፣ የትኛውም ፈተና በህይወታችን ውስጥ ቢመጣ ባል ከሚስቱ ይግባባል፣ ሚስት ከባል ትግባባለች። በጣም በሚገርም ሁኔታ ብዙ በረከት ታገኙበታላችሁ እና ራሳችንን በደንብ ልንፈትሽ ይገባል። ሰሞኑን አንድ የአባታችንን የመምህር ግርማን ቪዲዮ እያየሁት ነበርና በጣም የተገረምኩበት ቪዲዮ ነው። መንፈሱ ልጅ ለሆኖ እንደውም ይህንን ቪዲዮ አቀርብላችኋለሁ እግዚአብሔር ካለ። መንፈሱ ልጅ ለሆኖ ባልንና ሚስት እንዴት አድርጎ እንደሚያጣላ በጣም በሚገርም ሁኔታ መንፈሱ ከተያዘ በኋላ የተረዱት እነዚህ ቤተሰቦች ግን ባል ዶክተር ነው፣ ሚስትም ቤት ውስጥ ባልን በብዙ ነገር የምታገዘች፣ ነገር ግን የመናፍስት ውጊያ ምን ያህል በቤት ውስጥ እንደሚበዛና ምን ያህል በቤተሰብ ውስጥ በባለትዳሮች መካከል ፈተና እንደሚሆን ግን ስላልተረዱት ለዘመናት ቤታቸውን ለ20 ዓመታት ምን ያህል
በልጅ በኩል የመጣ መንፈስ፣ የልጅ ደግሞ መንፈሱን ከየት ነው ያመጣችው? ከጓደኞቿ በመጣ መንፈስ በጣም ለብዙ ዘመናት ሲሰቃዩ መከራቸውን ሳዩ ኖሯል። ቤት ውስጥ የሚከሰቱ ነገሮችን በደንብ ማጤን መመልከት ያስፈልጋል። ባል ጸባዩ ሲቀየር ሚስት በደንብ ልትረዳ ይገባል። ሚስት ጸባዩ ሲቀየር ባል ጉዳዩን ሊረዳ ይገባል። ቤት ውስጥ ያሉ ነገሮቻችንን በደንብ ካየን በኋላ በጸሎት፣ በስግደት፣ በመንፈሳዊ ምግባራት ቤት ውስጥ በምናደርጋቸው መንፈሳዊ ተግባራት በሙሉ የቤታችንን፣ ኑሯችንን፣ ህይወታችንን ልናስተካክል ይገባል። እግዚአብሔር አምላካችን ቤታችንን በበረከት ህይወታችንን የሰላም ያደርግልን። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ይቆየን። አሜን።